ጂጂኪያ ጃኒን ተከትላ ለምን ዱባይ ልትገባ ቻለች? አዶናይ ኢትዮጵያ ሲሄድ ጃኒ መጣች ዱባይ። ተከትሎ ደግሞ ጆን መጣ። ጆን ዳንኤልስ ወደ ዱባይ ተጉዟል። ጂጂኪያ እንግዲህ ሁላችንም እንደምናውቀው ለወራት ለአመት ጃኒና አዶናይ አብረው ከሆኑበት ጊዜ ጀምሮ በጣም ስትናደድ ስትሳደብ የሆነ ያልሆነውን ጉድጓድ እየቆፈረች እነሱን ለማጣላት ስትሞክር አይተናታል። አሁን እንግዲህ ለወራት ከዛም አልፎ ለአመት ስትመኝ የነበረችው ነገር ተሳክቶላት እነሱ ተለያይተው ጃኒ ዱባይ መሄዷን ተከትላ እሷም ወደ ዱባይ አቅንታለች። የእውነት ጆን ዳንኤልንና ጃኒን ልታስታርቃቸው ልታገናኛቸው ህልሟን ልታሳካ ነው ወይስ ምንድነው ጉዳዩ? ከየት ወዴት እየሄደ ነው? የተወደዳችሁና የተከበራችሁ በየቀኑ መነጋገሪያ የሆኑ ምርጥ የሶሻል ሚዲያ ጉዳዮች እንዲደርሷችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። ይሄ ቻናል 1000 እንዲሞላልኝ ስንት ታቦት የተሳልኩ መሰሏችሁ? ያንን ሁሉ ስለቴን ዞሬ እንዳስገባ እባካችሁ ተባበሩኝና ይሄንን ቻናል 1000 ሰብስክራይበር አስገቡልኝና እኔም ስለቶቼን እየዞርኩ ላስገባ። አዶናይና ጃኒ አብረው ያሉ እንግዲህ እንዲህ እያለች ነበር የምትናገረው። ጃኒን አቅፎ ወጥቶ የኤምን ቲያትሩን ሲያቆም እለቀዋለሁ። የሰው ህይወት ውስጥ ግን ገብቶ እኔ ልዘዛችሁ ማለት አይከብድም። ልታለያያቸው እንግዲህ ጂጂኪያ ጥራ አዶናይን ሰድባ ጃኒ እምቢ ስትላት ለዘመናት እናቷ ነኝ ስትል እንደ እናት ስትቆረቆርላት የነበረችውን ጃኒም ከድታት እሷንም መስደብ ጀምራ ነበር። ጃኒ ማለት ብር ከተሰጣት ቦምብ አስታጥቀው ቀጥ ብለሽ ብትላት እንደዚህ አይነት እርምጃ ከመውሰድ ማትመለስ በጣም ኃይለኛ ልጅ ናት። ታዲያ እንደሰማነውና እንዳወቅነው ጃኒና አዶናይ መለያየታቸውን ስትሰማ ጂጂ እንዲህ ባለ መልኩ ደስታዋን እየገለጸች ነበር። ጃኒ ከትልቁ ስኬቷ ማግስት ዱባይ መግባቷን ተከትሎ ጂጂኪያም አይተናት የማናውቀው ቦታ ላይ አይተናታል። ጂጂኪያም ዱባይ ሄዳለች። የጆን ዳንኤልና የጃኒ የልብ ወዳጅ ነኝ፣ የሁለታቸውም እናት ነኝ በመባል ትታወቃለች። ታዲያ ይሄንን የተመለከተው የሶሻል ሚዲያ ታዛቢ እንግዲህ ጂጂኪያ ወደዛ የተጓዘችው ጆን ዳንኤልንና ጃኒን ለማስታረቅ ነው እየተባለ ይገኛል። ታዲያ ጃኒስ በዚህ ጉዳይ ላይ ምን እያለች ነው? ሰውን ለመገናኘት ምን ያስፈልጋል መሰላችሁ? ሰው መሆን ብቻ ነው የሚያስፈልገው። እኔ ደግሞ ለመገናኘት አይደለም ለማበረታታት ስለፈለኩኝ ነው እንጂ እዚህ ላይ ብዙ አፋችሁን የምትከፍቱ አላችሁ። ገባችሁ? ጃኒም ምንም ቢሆን እንደ ልጇ ስትቆረቆርልኝ ብዙ ጊዜ ኖራለች። መጥፎ ነገር ብትናገረኝም ከሆዷ እንዳልሆነ አውቃለሁ። ስለዚህ አገኛታለሁ ብላ ነበረ። አገኛታለሁ ማርያም ሰላም ከርቦ አይደለም መጠረኝ አቋኑ እንጂ በጣም ይሄ ነገር ተደጋገመ። ጋይስ ምንድነው? ጃኒ እንዳታገኛት እቺም ጂጂ እንዳታገኛት ይሄ ነገር ተደጋገመ። ጃየት ይሄንን የሰሙ የጃኒ ተከታዮች ላይቭ ላይ ገብተው ከፍተኛ ቁጥር ያለው ኮሜንት በተደጋጋሚ ጂጂ ጃኒን እንዳታገኛት ጃኒን እንዳታገኛት እያሉ ሲጽፉ ይሄ ኮሜንት በመብዛቱ ጃኒም እንግዲህ እኔ በጥሩ አስቤው ነው እንጂ ለሌላ ነገር አይደለም፣ እናንተ ካልፈቀዳችሁ አላገኛትም ብላለች። ጥሩ ነገር አስቤው ነው። እሺ ፎሎወሮቿ አስፈራሯት ብላለች። በነገራችን ላይ ይሄ ማስፈራራት ሳይሆን የሚወዱትን ሰው መምከር ነው የሚባለው። ፎሎዎቿ በጣም ነው የሚያስፈራሯት። እነሱ ናቸው ያለው አትገናኛላችኋት እናንተ ናችሁ። እነሱ ናቸው ያሉት። ችግር የለም ጀርመን ልግባ ብቻ።
አይ ጂጂ አሁን ጀርመን ገብታ ፎሎወሮቿን ምን ልታደርጋቸው ነው? ጀርመን ልግባ ብቻ ያለችው። የጃኒ ደጋፊ ማለት እኮ እግዚአብሔር ምስክሬ ነው። የጃኒ እኮ ደጋፊ እኮ ማለት እኮ በረኪና የሚጠጡ ናቸው። የዚህን ያህል መሀይቦች ናቸው። ደንቆሮ እኔ ብዙ አሁን የሰርጀሪ ደጋፊም ደንቆሮች ናቸው ሲጀመር ያ የእናንተ ግን ይለያል በጣም። የጃኒ በኢየሱስ እንምራሽ እኮ ነው የምትሏት። እንምራሽ ግና የሚያሳዝነው እሷን በእናንተ መመራቱ በጣም ያሰበቀ የመጨረሻ ውድቀቷ የሚያሳየኝ እኔ እዚህ ጋር ነው። በቃ አሁንም ተመሳሳይ ነገር እንደሚያጋጥማት እኔ አሁን ነግራችኋለሁ። አሁንም በራሷ ካልቆመች አሁን ጂጂ እውነት ጃኒ በራሷ አልቆመችም ብላ እየመከረቻት ነው። ሲጀመር ፎሎወርን ማክበር ማለት እኮ ራስን ማክበር ነው። ያለ ፎሎወር ወይም ደግሞ ሶሻል ሚዲያ ላይ የሚከተሉንን ሰዎች ካላከበር ሶሻል ሚዲያ ላይ ስራ መስራት አይቻልም። ብራችንም በብዙ ነገር ሊደግፉን የሚችሉት ተከታዮቻችን ናቸው። ለተከታዮቿ እነሱን ሰምታ ጥሩ ምላሽ መስጠቷ የራሷን ስራ ነው እየጠበቀች ያለችው። ነገ ላይ ብትገባ ጊፍት የሚሰጧት ተከታዮቿ ናቸው። የሆነ ነገር ብትሆን እነሱ ናቸው ከወደቀችበት የሚያነሷት። ስለዚህ እናንተ ምንም በሏት ምን፣ አንቺ አሁን ተከታዮቿ ቢሸሿት አንቺ ምንም አታደርጊላት። እነሱ እንደሚሰጧት ጊፍት ልትሰጫት አትችም። የሆነ ነገር ብትፖስት ላይክ የሚያረጉላት፣ ኮፒ ሊንክ ሼር የሚያረጉላት፣ የሚደግፏት፣ ሁሌ ከጎኗ የሚሆኑት በተለያየ መንገድ የሷን ቪዲዮ እያቀናበሩ ሶሻል ሚዲያ ላይ እንድታብብ እንድትፈካ የሚያረጉላት፣ ማንም በተናገራት ቁጥር ለጃኒ ከጎኗ የሚቆሙላት የሚጣሉላት እነሱ ናቸው። አንቺ አይደለሽም። አንቺ ይኸው እንዳየንሽ ከሆነ ከአዶናይ ጋር አልለያየም ስትልሽ እኮ ያኔ ከድተሻት እየሰደብሻት ነበረ። አሁን ደግሞ ከአዶናይ ጋር ተለያይታ ስታያት ልታገኛት ሄድሽ። እነዚህ ፎሎወሮች ድሮ ማብረዋት ነበሩ፣ አሁንም ማብረዋት ነበሩ። እነሱን ማክበሯ ትክክል ነው። እናንተ ደንቆሮ ደጋፊዎች እሷን የምትወዷት ከሆነ አፋችሁን አትክፈቱ። የሚወዱትን ሰው ፍሬ አርጓት፣ ፍሪቱ። ኦኬ እናንተ ድጋፋችሁ እዚህ ሶሻል ሚዲያ ላይ ስላለው ነገር ነው እንጂ ስለ ፕራይቬት ህይወቷ ስለምትገናኘው ስለማትገናኘው ሰው ከገሌ ጋር አትገናኝ። ይኸውላችሁ አሁን እኔ እናንተ አላችሁ አይደል አትገናኝ። እሷ ወጥታ እውነታችሁን እኮ ነው አልገናኝም። አሁን እኔ ብጣላት ስኖር ግን አልጣላት፣ ምክንያቱም በቃ አወኳት ጃኒ ማለት። እንደ ሀሳብ አንድ ነገር ልንገራችሁ፣ ዝም ብላችሁ ደግፉ የምትደግፉትን ሰው ማለት ነው። ግን ከእንትና ጋር አትገናኝ ከእንትና ጋር ተገናኝ አትበሉ። ሰውየውን ነዋ የምትደግፉት። ያኛውን ሰው ላትደግፉትም ላትወዱትም ትችላላችሁ። ግን እኮ መገናኘት ችግር የለውም። እናንተን አሁን ላይቭ ላይ ስላላችኋት ኮሜንት ላይ ስላላችኋት አክብራችሁ አልገናኝም አለች። ይሄ ጥሩ ምላሽ ነው። ግን እኮ ላይቭ ሳትገባ ወይም ቪዲዮ ሳትሰራ ጂጂን አግኝታ የፈለገችውን ነገር ማድረግ ትችላለች። እናንተ ህይወቷን አትቆጣጠሩትም። ስለዚህ በጣም የሰው ህይወት ላይ ኮንሰርን አትሆኑ። እንደዚህ ብዙ ቀን ብያችሁ አውቃለሁ። በጣም የሰው ህይወት ላይ ኮንሰርን አትሆኑ። ሶሻል ሚዲያ ላይ የምታዩትን ሰው በሆነ ነገር ወዳችሁት ልትከተሉት ልትደግፉት ትችላላችሁ። ግን የሚገናኘውን ሰው ምናምን ለመቆጣጠር አትሞክሩ። ጥሩ የሚሆን የሚያገኘው ሰው መጥፎም ይሁን የሚያገኘው ሰው ያገኝ። ግን በዛ ሰውዬ ተመርቶ ሰውዬው መቀየር ከጀመረ ግን የዛኔ ልትናገሩም ሀሳባችሁን ልታካፍሉ ትችላላችሁና በጣም ኮንሰርን አትሆኑ። እና የተወደዳችሁና የተከበራችሁ ዛሬ ያየሁትና የታዘብኩትን ይሄንን አካፈልኳችሁ። መጨረሻው ምን ሚሆን ይመስላችኋል? ከጂጂ ጋር ይገናኛሉ? ጆን ዳንኤልስ የእውነት የተባለው ነገር እውነት ነው? ወደ ዱባይ ሄዷል። ጂጂ ኪያስ ያሰበችው ተሳክቶ ጆን ዳንኤል እና ጃኒን ልታገናኝ ትችላለች። በቀጣይ ቀናት የምናየው ይሆናል። ዛሬ ያየሁትን ላሳያችሁ ብዬ ያመጣሁት ይህንን ይመስላል። ቪዲዮን ከወደዳችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ። በየቀኑ አዳዲስ ጉዳዮችን ይዤላችሁ እመጣለሁ። እንደምታዩት ቻናሌ አዲስ ነው፣ እያደገም አይደለም እና የእናንተ አንዲት ሰብስክሪፕሽን ይሄን ቪዲዮ የምታዩ ሰዎች እባካችሁ ሰብስክራይብ እያደረጋችሁ እንደምታዩት 1000 ይገባልኛል ብዬ በጉጉት በጣም በጉጉት እየጠበቅኩ ነው እና 1000 ቢገባልኝ ተስፋ ቢኖረኝ ከዚህ የተሻሉ ምርጥ ቪዲዮዎችን
ይዤላችሁ እቀርባለሁና አባካችሁ ሰብስክራይብ እያደረጋችሁ ኦኬ ታንክስ ፎር ሊስኒንግ ናውጣ እኮ ነው የምልህ አንተ እሺ